የታሪክና የትውልድ ሀብታም የሆነችው ኢትዮጵያ ብዙ በዓለም አደባባይ የሚነገርና የሚታይ ታሪክ ባለቤት ብትሆንም ይህንን ገናናነቷን አይተው ለመመስከር የሚመጡ እንግዶች የታሪኳን ያህል ነው ለማለት አያስደፍርም። እንዲህ አለመሆኑ ይበልጥ እንድንቆጭ የሚያደርገን ደግሞ እንደ ኢትዮጵያ የካበተ ታሪክ ሳይኖራቸው ከኢትዮጵያ በላይ የጎብኚዎች ችግር የሚበዛባቸው ሀገራት ብዙ ሆነው ስናይ ነው። ይህ እውነታ የሚነግረን አንድ ቁም ነገር የቱንም ያህል የካበተ ሀብት ቢኖረንም ሀብቱን አውጥተን ማልማትና ማሳየት እስካልቻልን ቤታችን ድረስ መጥቶ ያለንን ሀብት አሳይቶ እንድንቆጭና እንድንጠቀም የሚያደርገን እንደሌለ ነው። በእርግጥ እንዲህ የሚለም ቢመጣስ አድምጠን የመተግበርና የመጠቀም አቅሙ አለን? ነጋሪውን ብናዳምጥ እኛ ግን እርስ በርሳችን መደማመጥ የምንችል አይመስለኝም። ለዚህ እንደ ምክንያት ልንጠቅሰው የምንችለው ብዙ ያልተግባባንባቸው ጉዳዮች ስላሉ ይሄ ይቅደም ያ ይቅደም እያልን ጊዜ ስለምንገል ነው። አሁን ይህንን የከረመ ያለመደማመጥ ጠባሳ ልንሽር 2014 ዓ.ም የጀመርነው ጉዞ ወደ ዳገቷ አናት ላይ አድርሶናል። ከዚህ ሁሉ ጉዞ በኋላ ወደ ኋላ መመለስ የለም። ከተጓዝንበት ከፍታ የማንወርደው ኢትዮጵያን በመገንባት የጸናች ሀገር ለልጆቻችን ለማስረከብ ነው። ይሄ የኢትዮጵያ ታሪክ ጥፋት ሊሆን የተቃረበው ጊዜ ዋጋው በቀላሉ የሚታይ አይደለም። ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። የኢትዮጵያንና ልጆቿን ልክ በዓለም አደባባይ ፍንትው አድርጎ የሚያሳይ መነጽር እንደሚሆንም ጥርጥር የለንም። ለኔ የተለየ ቀን ነው። ታሪክ የምጽፍበት ኢትዮጵያ ሀገራችን የሰላም ተምሳሌት እንጂ የግጭት ተምሳሌት መሆን የለባትም። ኢትዮጵያ በልጆቿ ምክክር ብልጽግናዋ የማይነጥፍ ሊሆን ከዳገቱ አናት ላይ ደርሰናል የምንለውም ለዚህ ነው።